ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራህማን ቲዩብ ነው። በዕለተ ሰኞ የሁለተኛ ክፍል ፕሮግራማችን በድጋሚ ወደ እናንተ ተመልሰን መጥተናል። በዚህ ፕሮግራም እንግዲህ ቆይታ ከምናደርግባቸው ነጥቦች መካከል በስክሪናችን ላይ የምትመለከቱት ምስልና መረጃ በተወሰኑ የእንግሊዝ ሚዲያዎች እንዲሁም አልፎ በትላልቅ የጀርመን ዕለታዊ ጋዜጦች እየወጣ የሚገኝ አንዳንድ መረጃዎች እንግዲህ አመሻሹን ብቅ ማለት ጀምረዋል። ከመርሲሳይድ እስከ እንግሊዝ ተነባቢ ጋዜጦች አንስቶ ትኩረት ያደረጉ የትናንትና ምሽት ዘገባዎችን እንግዲህ ዛሬ በንጋት ፕሮግራም በሁለተኛ ክፍል ያዝነው ነጥብ ነው። በዚህ ፕሮግራም እንግዲህ የአርነ ስሎት ቆይታ ላይ አዲስ ጉዳይ ልንሰማ እንችላለን ወይ? አዲስ ውሳኔ ልንሰማ ልናደምጥ እንችላለን ወይ? አሰልጣኙ በአንፊልድ ዘላቂነታቸው በከፍተኛ ሁኔታ ጥያቄ ውስጥ መግባቱን እየተዘገበ ነው የሚገኘውና ይህን ጉዳይ መጀመሪያ ያጋራው ሚዲያ እንግዲህ ዘሰን ነው። ዘሰን የኔ ነው ባለው መረጃ መሰረት በአሰልጣኙ ቆይታ ዙሪያ አሁን ጥብቅ የሆነ ውይይትና ጥርጣሬዎች የበለጠ ከፍ እያሉ መጥተዋል። ስለ አርነ ስሎት ሊቨርፑል የበለጠ ቆም ብሎ ሊያስብ የሚችልበት ወቅት ተፈጥሯል ይላል ዘሳን። መጀመሪያ ጉዳዮች ዴቨሎፕ እያደረጉ አመሻሹን እንግዲህ በመረጃ ገጽ ላይ ከተመለከታችሁ አላቅም በትላልቅ ሚዲያዎች ላይ እየወጣ ነው የሚገኘውና ባየርን ስፔስ ግን ያልተጠበቀ መረጃ ነው ምሽት ላይ ያጋራውና ይሄ መረጃ ከምን መመዘኛ ነው በከፍተኛ ሁኔታ ሶሻል ሚዲያ ላይ እየተዘዋወረ የሚገኝ የሚለውን እስቲ በዚህ ፕሮግራም አፕዴት እናደርጋችኋለን። እናንተ ግን የዚህን ፕሮግራም ተደራሽነት ተደማጭነት ከፍ እንዲል ላይክ እያደረጋችሁ ላይክ ስታደርጉ በርካታ የእንግሊዝ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ እንዲሆን ያግዘናልና ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ሰብስክራይብ እንድታደርጉ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም በባህር ማዶ የምትገኙ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችን እንድታግዙ የአክብሮት ግብዣችን ነው። የመጀመሪያ ክፍል ፕሮግራማችን ትኩረት ያደረገው እንግዲህ እንደምታውቁት ትናንት ምሽት ተጠባቂ የካራቦ ካፕ ፍጻሜ ነበር። የፔፕ ጋርዲዮላ ማንቸስተር ሲቲ ፍጹም አሳማኝ በሆነ ብልጫና ብቃት የሚካኤል አርቴታ አርሴናልን 2-0 ያሸነፈበትን ጨዋታ ድረ ጨዋታ ነጥቦችን ሰፋ ላለ ደቂቃ ቆይታ አደረግን። በነገራችን ላይ ትናንት ትላልቅ ጨዋታዎች ተደርገዋል። የበለጠ ትኩረት የሳበው የካራቦ ካፕ ፍጻሜ ጨዋታ ይሁን እንጂ በርከት ያሉ በዩሮፒያን ትላልቅ ሊጎች ላይ የነበሩ አጓጊ ፍክክሮች ነበሩ በትናንትናው ዕለትና የተመዘገቡ ውጤቶችን እንመልከትና ወደ ያዝነው ነጥብ የምንሻገር ይሆናል። በተለይ ከእንግሊዝ ፕሪሚየር ሊግ 3 ተጠባቂ ጨዋታዎች በታይምሳይድ በተደረገ የታይምሳይድ ደርቢ እንግዲህ ኒውካስል በታሪክ ለመጀመሪያ ጊዜ ኤዲ ሃው ለመጀመሪያ ጊዜ በአንድ የውድድር ዓመት በሰንደርላንድ ደርሶ መልስ በአንድ ግብ ማርጅን ደርሶ መልስ ከሜዳቸው ውጪና በሜዳቸው በስቴዲየም ኦፍ ላይትና በሴንት ጄምስ ፓርክ ሽንፈት ሲያስተናግዱ ከመመራት ተነስተው 2-1 አስደናቂ ካምባክ ማድረግ የቻሉት ሰንደርላንዶች ኒውካስልን በሴንት ጄምስ ፓርክ ድል ማድረግ ችለዋል። ቪላሞላ አሸናፊነቱ ተመልሶ ዌስትሃምን በሜዳው 2-0 ማሸነፍ ችሏል። በተጨማሪም ትልቁ ተጠባቂ የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መካከል አንዱ የሆነው የቶትናም እና የኖቲንጋም ፎረስት ጨዋታ በኖቲንጋም ፎረስት በቪክተር ፔሬራ ኖቲንጋም ፎረስት 3-0 አሸናፊነት ተጠናቋል። ኖቲንጋም ፎረስት ኡጎር ቱዶር የሚያሰለጥነውን ቶትናምን ሜዳው ድረስ በሚሄድ ነው 3-0 ማሸነፍ የቻለውና ከአደጋ ክልል
መውጣት የቻለው አስደናቂ ውጤት የተመዘገበበት የፕሪሚየር ሊግ ጨዋታ ነበር። ትናንት ከ11 ሰዓት ጀምሮ ሲደረግ የነበረው በጣም ያልተጠበቀ ውጤት ተመዝግቧል። ኖቲንግሃም ፎረስት እንግዲህ ወደ ጥሩ ፎርምና ደረጃ ላይ መመለሱን የበለጠ ያሳየበት ጨዋታ ነው። በ3-0 ውጤት ማሸነፍ የቻለው ይህንን ውጤት ተከትሎ እንግዲህ ኖቲንግሃም ፎረስት ራሱን ከአደጋ ክልል በማውጣት አሁን ቶትናም 17ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት 16ኛ፣ ዌስትሃም በርንሌ፣ ወልቭስ 18 19 20 ላይ መቀመጥ ችለዋል ማለት ነው። ይሄ ለቶትናም በጣም ከባድ ቀጣይ ጊዜያት ከፊት ለፊት እየመጡ ነው። ይሄ ቡድን እንዳይወርድ የሚያሰጋበት ሁኔታ ከጊዜ ወደ ጊዜ እየጨመረ መጥቷል። በላሊጋ እንግዲህ ባርሳና ቫሌካኖ ባደረጉ ጨዋታ ባርሳ 1-0 ሲያሸንፍ፣ ምሽት ላይ የተደረገው የማድሪድ ደርቢ በአስደናቂ ካምባክ ሪያል ማድሪዶች እንግዲህ አትሌቲኮ ማድሪድን 3-2 ማሸነፍ ችሏል። ከረፍት በፊት በአርዋና ሉክማን ቀዳሚ መሆን የቻለው አትሌቲኮ ማድሪድ ከረፍት መልስ ቪኒ በፍጹም ቅጣት ምት ማድሪድን ወደ ጨዋታ መለሰ። ፊዴ ቫልቬርዴ አስቆጠረ። 2-1 ሆነ ጨዋታው። ሞሊና 66ኛ ደቂቃ ላይ አስቆጠረ። 2-2 ሆነ። ቪኒ 72ኛ ደቂቃ ከትሬንት አሌክሳንደር አርኖልድ የተሻገረለትን ኳስ አስቆጥሮ ማድሪድ 3-2 ማሸነፍ ቻለ። በዚህ ጨዋታ እንግዲህ ቫልቬርዴ 77ኛ ደቂቃ ላይ በቀይ ካርድ ከጨዋታ ተወግዷል ማለት ነው። በጣሊያን ሴሪያ ኮሞ ፔሳን 5-0 ሲያሸንፍ፣ ሮማ ሊቼን 1-0፣ ፊዮሬንቲና እና ኢንተር 1-1 መለያየት ችሏል። ተጠባቂ የዩሮፒያን ቢግ 5 ተጠባቂ ትላልቅ ጨዋታዎች ውጤት በእንዲህ መልኩ ተጠናቋል ማለት ነው። እስቲ ወደ ያዝናቸው ነጥቦች እንመለስ። የአርነ ስሎት ቆይታ ላይ ከፍተኛ ውሳኔ ሊሰጥበት ይችላል የሚሉ ጉዳዮች ከምሽት አንስቶ ዘሳን መረጃውን ይዞ ሲወጣ የሊቨርፑል ኢኮ ሪፖርተር ደግሞ ፖል ግሮስት አሁን ላይ ባለው ሁኔታ የአርነ ስሎትን ስራ ምን አይነት ሁኔታ ላይ እንዳለ በተለየ አገላለጽ እዛ ጋር ትንተና ሰጥቶበታል። የጉዳዩን የላኛውን ሄድላይን ስለተመለከተ ናው ዘ ታይም ቱ ስቶፒሽ ታይም ነው የሚለው። አሁን ጊዜው ወደ ተጨማሪ ደቂቃ ወይ ወደ ባከነ ደቂቃ ተሻግሯል። ከቦርዱ የሚያገኙት ይሄ ሙሉ እምነት አለ አይደል? ከዚህ በፊት ስናነሳ የነበረው ሁሌም የክለቡን ባህል በማይጻረር መልኩ ከአሰልጣኙ ጎን በመቆም አሁንም አሰልጣኙ ሳፖርት እያደረጉ ይህን ሲዝን ማትረፍን ነው ካልኩሌት ሲደረግ የነበረው። ነገር ግን አሁን ሲዝን ከማትረፍ ይልቅ ሲዝን አደጋ ውስጥ ወደ መክተት ሁኔታ አሁን ባላንስ አልሆን ብሏቸዋል ለኃላፊዎችም። በአውሮፓውያን ምሽት ፍጹም አስደናቂ ሊቨርፑልን ተመለከትን። በአንድ ደግሞ በተቃራኒ ፔርፎርም አደረገ። በየትኛውም መመዘኛ አንድ ቡድን ጠባብ የሪከቨሪ ጊዜ ሊኖረው ይችላል። ያንን ጨዋታ ለማሸነፍ የከፈለው መስዋዕትነት አለ። ነገር ግን ሜንታሊና ስትራክቸራል ኦርጋናይዜሽኑ ከቡድኑ ጋር ይቀጥላል። ለአንድ 90 ደቂቃ የተገነባ ስትራክቸር እና ኦርጋናይዜሽን መቼም አንድ ቡድን ይዞ ይቀርባል ማለት ሚድል ክላስ ቡድን ነው ወይም የአሰልጣኙ ፕሮፌሽናሊዝም ላይ ከፍተኛ ጥያቄ አለ ማለት ነው። በአንድ እንዴት ከከፍታ ላይ ወደ ዝቅታ አሁን እኮ የዘንድሮ ሊቨርፑል የውድድር ዓመትን በአጠቃላይ ጀጅ ለማድረግ ከፍና ዝቅ በሚል ግራፍ ውስጥ ደጋፊም አንድ አይነት ፔን እያሳለፈ ነው። ደስታውን አጣጥሞ መዝለቅ አይችልም። በፍጥነት ያ ደስታ ይጠፋል። ከምንም ላይ ደግሞ ያልተጠበቀ ደስታ ያገኛል። ያ ደስታ አይዘልቅም። ምክንያቱም በመሰረታዊ አይደንቲቲ ላይ የሚታይ ወይ የሚዋኝ ቡድን አይደለም። በጣም የሚናጋ በቀላሉ ይሄ የጨዋታን አቅም መድገም የማይችል ሪያክት ለማድረግ በጣም የሚቸገር አንድ ድልን በጣም አስፍቶ የሚያይ አሁን እኮ ስሎት የጋላታ ሰራይን ድል ለስንት ጨዋታ ነው የሚጠቀሙት? እኛ እኮ ማሸነፍ የምንፈልገው እንደ ጋላታ ሰራይ ነው እያሉ ዘንድሮ ሙሉ ሲዝን ያሰለቹት
በጋዜጣዊ መግለጫ እኛ መጫወት የምንፈልገው ከፔዤ ምናምን ምሳሌው እንዳለ ፔዤ ነበር። አሁን ደግሞ ጋላታሳራይ ሆኗል። ነገር ግን ለሪከቨሪ 62 ሰዓት ብቻ መኖሩ የተወሰደው እርምጃና ታክቲካሊ ቡድንን ከማዘጋጀት ይልቅ በርካታ ደቂቃዎችን እንዲተኙ በመምረጥ የኢንጌም ማኔጅመንት ኦቨርሎድን ለመቀነስ የወሰዱት እርምጃ አዋጭ አልሆነም። ይሄ ደግሞ ክለቡን ለተደጋጋሚ ሽንፈትና ከፍተኛ ጉዳት እየዳረገ ነው የሚገኘው። እንደምታውቁት በሂጎ ኤኪቲኬ ዙሪያ የሚወጣው መግለጫ አሰልጣኙ ኦፊሻሊ ኮንፈርም አድርጓል። እንደውም ሂጎ ኤኪቲኬ ነገ ከሰዓት ወይም ዛሬ ከሰዓት የፈረንሳይ ብሔራዊ ቡድንን መቀላቀሉ የማይቀር ነው። ይሄ በግልጽ የተቀመጠ ጉዳይ ነው። ተጫዋቹ ጉዳት አላስተናገደ ዛሬ ጨዋታ ቢኖር ዛሬ ይጫወታል ብለው ነበር አርነ ስሎት እና የኤኪቲኬ ጉዳት ከእለቱም አላለፈም። ነገር ግን በሚዲያው በኩል እየወጣ ያለው ዘገባ ምንድን ነው? አንድ ስም ምሽት ላይ ኤክስን አዘውትራችሁ የምትከታተሉ የሊቨርፑል መረጃ ከኛ በተሻለ ሁኔታም የምትመለከቱ የምታገኙ ይህን ፕሮግራም የምታደምጡ አድማጮች ይህንን መረጃ አፕዴት እንድናደርጋችሁ ያስገደደን አንድ መረጃ ከወደ ጀርመን መሰማቱና እዚህ ጋር የእንግሊዝ ሚዲያ በአርሴናል ሽንፈት በሲቲ ድል ብዙም ሽፋን አላገኘም። ዛሬ ከምሽት ጀምሮ ግን በከፍተኛ ሁኔታ ሽፋን ሊያገኝ እንደሚችል ግምት አለ። ምን መሰላችሁ? የዚህ ዘገባ ዋነኛ ጉዳይ ምሽት ላይ በከፍተኛ ሁኔታ መረጃው ከአርሴናል ጨዋታ በፊት የበለጠ ኤክስን ያጨናነቀበት ዋነኛ ምክንያት የሊቨርፑሉ ሪፖርተር ፖል ግሮስት በቀጥታ ዴቪድ ኦርኒስተንን ሜንሽን ማድረጉ አንደኛው ጉዳይ። ሙሉ መደበኛ 90 ደቂቃ አልቆ ወደ ባከነ ደቂቃ እየተሻገረ ነው። የስሎት ሁኔታ ነው። የባከኑ ደቂቃዎች የሚለው የሲዝኑን ለመግለጽ እንዳልሆነ ግልጽ ነው። ምክንያቱም በባከነ ደቂቃ ላይ የሚደረግ የሲዝን ጉዞ ስለሌለ። ነገር ግን የአሰልጣኙ ቆይታን አሁን ያለው ወቅታዊ ሁኔታ ሙሉ መደበኛ 90 ደቂቃ የነበረው ከባክሩም የሊቨርፑል ትላልቅ ዳይሬክተር ኦፍ ፉትቦል ላይ ካሉ ባለሙያዎች የሚያገኙት እገዛና ድጋፍ 100% ባይባልም ተሟጦ ሊጠናቀቅ ግን የባከነ ደቂቃ ላይ መድረሱን ነው። ሊቨርፑል ኢኮ ላይ ገብታችሁ ተመልከቱ የፖል ግሮስትን የምሽቱን ዘገባ እና ቅሬታዎች፣ ድምጾች ከባባድ በሊቨርፑል ኃላፊዎች ዘንድ የማይስተዋል አንዳንድ ጉዳዮች እየተሰማ ነው። በቀጣይ ቀናት ግን የሆነ ውሳኔን ልናደምጥ እንችላለን። አሁን የጻፍነው አርዕስት የፖል ግሮስት ነው። ልንሰማ እንችላለን ወይ ነው። አሁን ቅሬታው በክለብ ደረጃም እየመጣ ነው። ከዚህ በፊት ደጋፊውን ለሁለት የከፈለ ነው። የአሰልጣኙ ስታይል እና እየተመዘገበ ያለው ውጤት ሊቨርፑል ትራንዚሽን ውስጥ ነው ያለው፣ ግንባታ ውስጥ ነው እንደሚባል ቡድን እያስመዘገበ ያለውን ውጤት በመመልከት የተወሰነ ያክል ደጋፊ የአሰልጣኙ እድገት ከዚህ በላይ ከፍ ሊል አይችልም የሚል ቡድን አለ። ባልተጠናቀቀ ፕሮጀክት ደግሞ አሰልጣኙን መመዘን ከባድ ነው የሚልም አለ። ግን ባልተጠናቀቀ ፕሮጀክት ውስጥ አሰልጣኙን ለመመዘን አንድ አይደንቲቲ፣ መሰረታዊ አይደንቲቲ ያለው ቢያንስ በሊጉ እኮ የውድድር ዓመት 10 ጨዋታ የማይሸነፍ ቡድን መሆን አለበት እኮ ትራንዚሽን ላይ ሊቨርፑል ካለ። ማይክል ካሪክ ትራንዚሽን ላይ ያለ ቡድን ይዞ አይደል እንዴ? አንድ ጨዋታ ብቻ ነው እኮ የተሸነፈው፣ 2 አቻ፣ የተቀሩትን ጨዋታዎችን በድል አጠናቋል። ስለዚህ ወደ ፐርፌክሽን የሚመጣው ከሆነ መሰረታዊ ሐሳብ መነሻ በማድረግ ነው። ሊቨርፑል ከ40 በላይ ጨዋታዎችን አድርጓል። በርካታ ፈተናዎችን አልፏል። ነገር ግን የተሻገረበት መንገድ አንዱም አሳማኝ አይደለም ከጋላታሳራይ ጨዋታ ውጭ። አሁን ያ ማሳመንና የአይደንቲቲ ነው ከክለቡ ዘንድ አልስተዋል ያለው። ለዚህ ነው ቀጣይነት የሌለው ድል እየተመዘገበ የሚገኝ። ይህንንም በተመሳሳይ የፖል ግሮስት ዘገባ ላይ በሰፊ ተተንትኖ እዛ ዘገባ ላይ ተመልክቻለሁ። ዋነኛው ጉዳይ ግን እሱ አይደለም። ትልቁ ጉዳይ ከወደ ጀርመን የወጣው ዘገባና
ትናንት ጀምሮ የሊቨርፑል ኃላፊዎች የሊቨርፑል ስብስብ ውስጥ የሚገኝ ተጫዋች ጭምር ኢንተርቪው ተደርጓል ነው የሚለው ባየርን ስፔስ። እና የጀርመኑ ሌላኛው ሪፖርተር ጀርመናዊ ሪፖርተር የትልቅ ሚዲያ የቢልድ ዘጋቢ ክሪስቲያን ፍሊክ ደግሞ ከዚህ ጋር ይዞ የወጣው ዘገባ አለ። ለምንድን ነው ከጀርመን ይሄ መረጃ ሊወጣ የቻለው? ትልቁ ጉዳይ ምናልባት ሰምታችሁ የማታውቁት አንድ ስም ከሊቨርፑል ጋር ተያይዟል። የዛቪ አሎንሶ ምክትል አሰልጣኝ ሰባስቲያን ፓሬላ ይባላል። ሰባስቲያን ፓሬላ ከዛቪ አሎንሶ ጋር ትስስር የጀመረው በሪያል ሶሲዳድ የቢ ቡድን ስልጠና አንስቶ ነው። ሰባስቲያን ፓሬላ ደግሞ ከዛቪ አሎንሶ ጋር በዚህ ትስስር ከጀመረ በኋላ ለረጅም ጊዜ ይሄ የራሳቸውን አቅም የዛቪ አሎንሶ ምክትል ነው። በማድሪድም በሌቨርኩዘንም አብሮት የቆየ ነው። ሰባስቲያን ፓሬላ የሚባለው ባለሙያ ደግሞ ረጅም ጊዜ ብቃታችንን ዴቨሎፕ እንድናደርግ የጀርመን እግር ኳስ የበለጠ አድቫንቴጅ አለው ለወጣት አሰልጣኞችና ለታክቲካል አቅም። ስለዚህ በጀርመን እግር ኳስ ውስጥ መቆየታችን መሰንበታችን የበለጠ ብቃታችንን ያጎለብታል ብለው ያምናሉ። እና ዛቪ አሎንሶን ይሄ የማነጽም ስለ ኤክስፒሪየንስም ካላቸው የረጅም ዓመት ልምድ በመነሳት ከአሎንሶ በእድሜ ታላቅ ነው የአሎንሶ ምክትል እና የበለጠ እግር ኳስ ውስጥ ቆይቷል ከአሎንሶ በላይ በስልጠናው ዘርፍ። ሰባስቲያን ፓሬላን እንግዲህ በቀጥታ የሊቨርፑል ኃላፊዎችና ፍሎሪያን ቪትዝ ኮንታክት እንዳደረጉ ነው ክሪስቲያን ፍሊክ እና ባየርን ስፔስ እየዘገቡ የሚገኙት። ጉዳዩ በሁለት መንገድ እየተተነተነ ነው። አንደኛው ሰባስቲያን ፓሬላን ባየርን ስፔስ እንደሚለው ከሆነ አሎንሶ በፉል ሲዝን ቡድን መረከብ ስለሚፈልግ የአሎንሶን አሲስታንስ በማምጣት ሲዝኑን ለማጠናቀቅ ያስባሉ ወይ? ይሄ የራሱን ግምት ያስቀመጠ ሚዲያው ባየርን ስፔስ ሰብስክሪፕሽን አለው፣ ገብታችሁ መመልከት ትችላላችሁ። ተቆርጦ ነው ዘገባው በነገራችን ላይ ኤክስ ላይ የተለቀቀው እንጂ ሰብስክሪፕሽኑን ኦፊሻል ፔጁ ላይ ማግኘት ትችላላችሁ። በድሪዝል የተዘገበ የጀርመን ቋንቋ ያለው ትራንስሌት ያለው ሰፊ ዘገባ አንደኛው ይሄ ነው። ሁለተኛው ጉዳይ ደግሞ ሊቨርፑል አሎንሶን የሚያመጣ ከሆነ የአጨዋወት ቅርጽና የቡድን ግንባታ ላይ የባክስሪ ሲስተምን አሎንሶ ትኩረት የሚያደርግ ከሆነ ይሄ ቡድን በድጋሚ የመገንባት ሌላ ስትራክቸር ሊይዝ ነው። ይሄ ደግሞ ከባድ ነው። ፋይናንሻሊ ተጨማሪ ወጪና በዚህ ስብስብ ውስጥ አሁን አሎንሶ እንደመጥቶ እንደ ቡድን ለማቀናጀት ሊቨርፑልን በሚጠርበት ወቅት ስትራክቸራል ጥያቄዎችን ማንሳቱ አይቀርም። ኤጌሌ የሚባል ተጫዋች ከኔ ሲስተም ጋር የሚዋሃድ አይደለም፣ ኤጌሌ ቢመጣ ይሄ ደግሞ ድጋሚ አሬንጅመንት ውስጥ ሊያስገባቸው ይሄ ግምታዊ ጉዳይ ነው እንጂ በተደረገ ኮንታክት ውስጥ የተገኘ ፍንጭ አይደለም፣ ወይም ከአሎንሶ ጋር ድርድር አድርገው የተገኘ ምላሽ አይደለም። ታዲያ ሊቨርፑል ያኔም አሞሪምም አሎንሶ ጁሊያን ኒግልስማንም ቅድሚያ ሊቨርፑሎች ሲመለምሏቸው ሊቨርፑሎችን ካላሳመናቸው ጉዳዮች መካከል የባክስሪ ሲስተም ላይ የበለጠ በወቅቱ ኤክስፒሪየንስ ያደረጉና የጎለበቱ አሰልጣኞች መሆኑን ተከትሎ ጉዳዩ ላይ የመርገብና የመስቀን አጋጣሚ ነው የመረጡት። አሁን ግን ሰባስቲያን ፓሬላን ሲያናግሩ ፍሎሪያን ቪትዝም በዚህ ድርድር ላይ ተሳታፊ ሆኗል ነው ከወደ ጀርመን እየወጣ ያለው መረጃ። ይህን አሰልጣኝ በጊዜያዊነት ይዘው ዘልቀው በአመቱ መጨረሻ ግን ከአሎንሶ ጋር ብቻ ሳይሆን ሌላ ጀርመናዊ አሰልጣኝ እያሰቡ ነው የሚገኙት። ሰባስቲያን ሆኔስን የማንቸስተር ዩናይትድ ደጋፊዎች የበለጠ ስማቸውን ሊያውቋቸው ይችላሉ። ሰባስቲያን ሆኔስን እኚህ አሰልጣኝ እንግዲህ በጣም ፕሮፋይላቸውን በአንዴ ከፍ ማድረግ የቻሉበት ትልቁ አቅም እንግዲህ በስቱትጋርት የሰሩት አስደናቂ ስራ ነው። ከታችኛው ዲቪዥን አሳድገው በመጡ አመት ወደ ዩሮፒያን ውድድር በቀጥታ ተሳታፊ ማድረጋቸውና
ከሊቨርፑል አይደንቲቲ እና ከኤርገን ክሎፕ የጨዋታ ሲስተም ጋር ተቀራራቢ መሆኑን ተከትሎ ያለውን ሰው ምክትል በተለየ ሁኔታ እንግዲህ እዛ ጋር ጥርጣሬዎችና ግምቶች ተነሱ እንጂ ድርድሩ በምን ዙሪያ እንደነበር የተገለጸ ነገር የለም። ነገር ግን ሰባስቲያን ፓሬላ እና በቀጥታ ሰባስቲያን ሆኔስ በሊቨርፑል ራዳር ውስጥ አሉ። ግን አሁንም ሊቨርፑል እስሎትን የሚያሰናብት ከሆነ ቦታውን የሚረከበው ዛቪ አሎንሶ ነው። ካልሆነ ነው ምናልባት ሰባስቲያን ሆኔስ ሊመጣ የሚችለው። ክሪስቲያን ፍሊክ ደግሞ እንደሚለው ከሆነ ዛቪ አሎንሶ ቀድሞ ቱሉን ወደ አንፊልድ መላክ ከዛም በኋላ በሲዝኑ መጨረሻ አሎንሶም በሲዝኑ ማብቂያ ላይ ነው ክለብ መረከብ የሚፈልገውና በአብዛኛው ሚዲያ ላይ የምታደምጡት አንድ አይነት ዘገባ አለ። ሊቨርፑል እስሎት የሚያሰናብት ከሆነ የሚያመጣው አሎንሶ ነው። ይሄ በነገራችን ላይ ፐርሰንቱን በጣም ከፍተኛ ነው የመሆን እድሉ አሰልጣኝ የሚሰናበቱ ከሆነ። ይህን ሳምንት በደንብ እንከታተላለን ጉዳዮች፣ ምክንያቱም አዝማሚያው ከባድ ነው። በሊቨርፑል ዙሪያ የሚወጡ ዘገባዎች እንግዲህ ተጨባጭ መረጃዎች ዛሬ ላይ እንደሚወጡ ይጠበቃሉ። በግልጽ ትልቅ መረጃ ምንሰማ ይመስለኛል። ከአሰልጣኙ ጋር ሲዝን ተጠናቆ በአመቱ መጨረሻ 100% ውይይት ይደረጋል የሚባለው ነገር ወይ ይጸድቃል፣ ካልሆነ ወይም እንግዲህ ደጋፊው የሚጠብቀው ነው። በርካታ የእግር ኳስ ቤተሰብ ግን በዛ ደረጃ ትኩረት አላደረገም። አሰልጣኙን ሊያሰናብቱ የሚችሉበትም እድል አለ፣ ምንም ተጨባጭ ነገር እየወጣ ስላልሆነ። ግን ከዛሬ እስከ ሮብ ባለው ቀናት ውስጥ አትጠራጠሩ፣ አንድ ውሳኔ ላይ ይደረሳል ተብሎ ይጠበቃል። ይሄ ማለት ያሰናብታሉ እያልኩ አይደለም፣ እስሎት ይቆያሉ እያልኩም አይደለም። ግን ከሊቨርፑል የሚወጣ የተጨበጠ መረጃ አይቀርም። ምክንያቱም በርካታ ዘገባዎችን ከአርሰናል ጨዋታ በፊት እየተመለከትኩኝ ነበር፣ ግን ወደ እናንተ ለማድረስ የሚሆኑ ዘገባዎች አልነበሩ። ከነዚህም መካከል አንዱ ስለ ሰባስቲያን ሆኔስ የተጻፉ ጉዳዮች አሉ። ሊቨርፑሎች ሰባስቲያን ሆኔስን የሚያመጡ ከሆነ እስሎቱን አሰናብተው ትልቅ አሬንጅመንት ያደርጋሉ። አሁን በያዙት የቡድን ግንባታ ተገቢውን ግለሰብ እንዳመጡ ተደርጎ ይወሰዳል። ነገር ግን ሰባስቲያን ሆኔስን የሚያውቋቸው ዛሬ አይደለም። 2021-22 በጁሊያን ዋርድ አማካኝነት የኮቺንግ ይሄ የልምድ ልውውጥ ሲደረግ የትልቅ ፕሮጀክት የአንድ ካምፓኒ ስለ አሰልጣኝነት ስልጠናና የተለያዩ ጉዳዮችን ሲሰጡ ያ ካምፓኒ በጊዜያዊነት ጁሊያን ዋርድን ቀጥሮ ነበር። ያ ካምፓኒ ደግሞ በቀጥታ ከጀርመን እግር ኳስ ጋር ግንኙነት ያለው በሊቨርፑል አመራሮች የሚመራና የበለጠ ከሊቨርፑል ኃላፊዎች ጋር ቅርበት ያለው በተለይ ሪቻርድ ሂውስ ትልቁን ስራ ሳመር ላይ በ2023-24 ሳመር ላይ ሲሰራ ትልቁን ጉዳይ ከሰሯባቸው ነጥቦች መካከል በዚህ ካምፓኒ እገዛ የስሎትን ካራክተር፣ የቡድን ስትራክቸር፣ የቡድን ግንባታ ይሄ ካምፓኒ በእጅጉ አግዟቸዋል ይላል። የአሰልጣኙን ብቃት በመተንተን በኩል እና ሰባስቲያን ሆኔስ ለሊቨርፑል ኃላፊዎች አዲስ ሰው አይደሉም ነው። ልክ እንደ ዛቪ አሎንሶ። ይሄ ነው ዘገባው። አዲስ ውሳኔ ሊያሰማን የሚችለው ቀደም ብሎ እንደዚህ አይነት መረጃዎች ወደ እንግሊዝ ሳይሆን ከሌላ ሀገራት መውጣቱ ምናልባት በጉዳዩ ላይ ውስጥ ለውስጥ አንዳንድ ነጥቦች እንዳሉ ነው እየተዘገበ የሚገኘው እና በአሰልጣኙ ዙሪያ ምሽት ላይ ከወጡ ዘገባዎች መካከል ዘሰን እንደሚለው ከሆነ ሊቨርፑሎች ከውጪ ጉዳዮችን እየተመለከቱ ነው። ርብርቦች አሉ፣ እንቅስቃሴዎች አሉ። በአመቱ መጨረሻ የሚወሰን ይሁን አሁን በኢሚዲየት ኢፌክት የሚወሰን ውሳኔ ይሁን ግልጽ የሆነ ነገር ባይኖርም ግን እንቅስቃሴዎች አሉ። ለዚህ ደግሞ አንዱ ማሳያ የዛቪ አሎንሶ ኤጀንት በእንግሊዝ ይሄ የተለመደ ዘገባ ነው መታየቱ ነው እና በርካታ ዘገባዎች አሉና ተጨባጩ መረጃ ፖል ግሮስት ግን ለምን ዴቪድ ኦርኒስተን ሜንሽን አደረገ? የመርሲሳይድ ዘጋቢ ነው፣ የሊቨርፑል ኢኮ ሪፖርተር ነው። ዴቪድ ኦርኒስተን ሜንሽን ማድረጉ አስፈላጊነቱ ምንድን ነው? ዛሬ ወይ ኤክስክሉሲቭ ኒውስ ኦርኒስተን ይዞ ሊመጣ ይችላል ወይስ
አሰልጣኙ እስከ ዓመቱ መጨረሻ በሊቨርፑል አሰልጣኝነት ይቀጥላሉ። አብረን በጋራ የምንመለከተው ነው። ባየርን ስፔስ እና ግን የጀርመኑ ቢልድ በክሪስቲያን ፍሊክ አማካኝነት የሰባስቲያን ሆኔስን ከሊቨርፑል ጋር ያለውን ግንኙነትና በተመሳሳይ ሰባስቲያን ፓሬላን ሁለቱም እንግዲህ ሰባስቲያን ፓሬላን የዛቢ አሎንሶ ምክትል በጣም በእግር ኳስ ኤክስፒሪየንስ ያላቸው ከዛቢ አሎንሶ በእድሜም ከፍ የሚሉ ፍሎሪያን ቪርትዝን ያካተተ ድርድር ግን ከወደ ጀርመን መደረጉን በጣም የጀርመን ሚዲያዎች እየዘገቡ ነው። ትልቁ ጉዳይ ይህንን ተጨባጭ ያደረገው አርነ ስሎት 2027 ነው ኮንትራታቸው የሚያልቀው። በቀጣይ 2026-27 ጁን 30 ነው ኮንትራታቸው የሚያልቀው። ነገር ግን ሊቨርፑል እንደ መጀመሪያ ዓመት አፕሮቻቸውና አጀማመራቸው አሁን ላይ የኮንትራት ድርድር መጀመር ነበረበት። ሊቨርፑሎች ለምን ወደ ኋላ አፈገፈጉ? ምንም አይነት የአሰልጣኙን ኮንትራት የማራዘም 100% ፍላጎት የላቸውም በማለት ግን ፍሎሪያን ፕለተንበርግ በስካይ ስፖርት ምሽት ላይ ላይቭ ሲናገር ነበር። ይህን ጉዳይስ አሁን የጀርመን ሚዲያ በስሎት ቆይታ በኩል በጣም ዘገባዎችን ይዘው እየወጡ ነው። ተከታተሉ መረጃዎችን። በቀጣይ 24-48 ሰዓታት ወይ ይቆያሉ ወይ አይቆዩም፣ ወይም አዲስ የተለየ መረጃም ላይጋራ ይችላል። ነገር ግን ቀጣይ ቀናት፣ ቀጣይ ሰዓታት በጣም በሊቨርፑል ቤት በሆነ ውሳኔ ደረጃ ይጠበቃል። ምክንያቱም ሙሉ 90 ደቂቃ መደበኛ ደቂቃ ተጠናቆ ወደ ባከነ ደቂቃ የስሎት ቆይታ እየተጓዘ ነው። ፖል ግሮስት ካለ ከባክሮም ስታፉ የሚያገኙት ድጋፍ አሁን በአሰልጣኙ ላይ የሚያገኙት እምነትም ከጊዜ ወደ ጊዜ እያነሰ መምጣቱን የሚጠቁም ነው። ይሄ መረጃ እንግዲህ ከትናንት ምሽት ጀምሮ በኤክስ ገጽ በስፋት እየተነበበ እየተዘገበ ነው የሚገኘው። ምን አይነት ውሳኔ የሚወሰን ይመስላችኋል? ወይስ ምንም አይነት ውሳኔ ሳይወሰን ኢንተርናሽናል ብሬኩ ተጠናቆ ሊቨርፑል በራሱ ስልታዊ እይታ መረጃዎችን ለሚዲያ ሳያጋራ በአመቱ መጨረሻ ውሳኔዎችን አስተላልፎ ወደ ስራ ይገባሉ ወይ? አሁን እንግዲህ ባለው ወቅታዊ ሁኔታ ከሆነ አንድ ርብርብ ከበስተጀርባ መጀመሩን ከጀርመን እግር ኳስ አደመጥን። የእንግሊዝ የተወሰኑ ዌብሳይቶችና የዕለተ ጋዜጣ በየዕለቱ የሚታተሙ ትላልቅ ጋዜጦች ላይ ደግሞ ኤክስክሉሲቭ ኒውስ በሚል መረጃዎች መውጣት ጀምረዋል። ስሎት በሊቨርፑል ቤት ያላቸው ቆይታ ለእናንተ ምን ያክል ጊዜ ይሆናል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። የመጨረሻው ጉዳይ ደግሞ አርነ ስሎት ስለሚከፈላቸው ካሳ በተደጋጋሚ ኮሜንት ላይ እየተመለከትኩ ነው። ይህን ፕሮግራም ውድ አድማጫችን፣ ምርጡ አድማጫችን ታደምጣለህ ብዬ ተስፋ አደርጋለሁ። ስለ ስሎት የኮንትራት ማፍረሻ ክፍያ የሊቨርፑል ኃላፊዎች ይህን ነገር መክፈል ስለማይፈልጉ ነው ውጤት እየታጣም አሰልጣኙን እየታገሱ የሚገኙት። የሊቨርፑል ባለቤቶች በጣም ስግብግብ ወይም ካላተረፉ የማያወጡ የሚል ስትራቴጂ ያላቸው ምናምን በየሳምንቱ እመለከታለሁ። ግን እዚህ ጋር አንድ ነገር መገንዘብ ያለብን አሰልጣኙ ሲዝኑን እንዲያተርፍ ነው እንጂ የሊቨርፑል ኃላፊዎች የሚፈልጉት ሲዝኑ የማያተርፍ ብቃት እያዩ የሚያቆዩበት ከገንዘብ ክፍያ አንጻር ነው ለሚሉት አንዱና ትልቁ በቂ ምላሽ ሊቨርፑል ሲዝኑን ካተረፈ ነው። በነገራችን ላይ ገቢው ሊያደግ የሚችለው ገቢው አደጋ ውስጥ ይወድቃል። ስለዚህ ይህን አደጋ እየተመለከቱ 4 ሚሊዮን ፓውንድ ለመክፈል ይፈራሉ ወይም እጃቸውን ሰብስቧል የሚለው ጉዳይ አያሳምንም። ምክንያቱም ይህንንም ገንዘብ አጥተው በአመቱ መጨረሻ ለአሰልጣኙ ካሳ ከፍሎ ማባረር ሁለት ጉዳይ ነው የሚያጡት። ስለዚህ ስለ ካሳ አይደለም ዋናው ጉዳይ አሁን በሊቨርፑል ቤት አሳሳቢነቱ ሲዝን የማትረፍ ነው። ምክንያቱም ሊቨርፑል በዩኤፋ ቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ ከሄደ 156 ሚሊዮን ፓውንድ ያገኛል። ከየትኛውም የእንግሊዝ ክለብ በላይ ፍጻሜ ከደረሰ እስከ 171 ሚሊዮን ፓውንድ ያገኛል። ከዩኤፋ ቻምፒየንስ ሊግ ፕራይዝ ጋር ብትደምሩት ከ200 ሚሊዮን ፓውንድ በላይ ያገኛል። ይሄ ገቢ ደግሞ ክለቡ በተጠናቀቀው የውድድር ዓመት በወጣው ሪፖርት ከሆነ ተመልክታችኋል። ባለፈው ዕለትም አንድ ፕሮግራም ሰርተንበታል።
በፕሮፊት ያጠናቀቀ ብቸኛ ክለብ ነው ከ20 የፕሪሚየር ሊግ ክለብ በትርፍ ነው ያጠናቀቀው። ሁሉም ክለብ ኔጌቲቭ ነው። ስለ ፕሮፊት እና ሳስቴናቢሊቲ ሩል ላይ ሁሉም በዕዳ ነው ይሄ ያለፈውን አመት ያጠናቀቁት። ሊቨርፑል በጣም ትርፋማ ሆኖ ነው ከታክስ በኋላ ጉዳዮችን ማጠናቀቅ የቻለውና ሲዝን ማትረፍ በገቢ ላይ የዩኤፋ ቻምፒየንስ ሊግ ተሳታፊ መሆን በገቢ ላይ ያለው ቀጥተኛ ተጽዕኖ በጣም ከፍተኛ ስለሆነ ገንዘብ አልከፍልም ብሎ ሲዝኑንም ገለው ገንዘቡንም ወደው እንዲህ አይነት አስተዳደር የለም። በሊቨርፑል በኩል ቆራጥ አሰራር ሁሌም እንደምታውቁት ቡድኑ ቡድን መስሎ እንዲቆይ ያደረጉት እነዚህ ኃላፊዎች ናቸው። አሁን በዘገየና በወቅታዊ ሁኔታ ላይ ተንተርሰን ደግሞ ክሬዲቱንም ትልቁን ግንባታም ያለ ኮሽታ የተሸጋገረውን አስደናቂ ሲዝኑን የተጠናቀቀ የውድድር ዓመትን በፍጥነት በመዘንጋት ኃላፊዎች ላይ የሚሰነዘረው ትችት ተገቢ ነው ብዬ አላስብም። ተቀባይነትም ያገኛል የሚል እምነት የለኝም። ግን በእነዚህ ኃላፊዎች ውስጥ ይሄ የተጀመረው ፕሮጀክት የማይቀጥል ከሆነ የሊቨርፑል የውድቀት ጊዜ ያለው ከፊት ለፊት ነው፣ በስሎት ውስጥ አይደለም። እነዚህ ኃላፊዎችን ያጣ ጊዜ ነው። ይህን ደግሞ ለመወያያ ርዕስነት ከመረጣቸው በኮሜንት መስጫ ላይ አስቀምጡ። ማይክል ኤድዋርድ እና ሪቻርድ ሂውዝ ከሊቨርፑል ከለቀቁ የክለቡ ህልውና ከፍተኛ አደጋ ውስጥ ይገባል። ይህን የምልበት ደግሞ በቂ ማረጋገጫ ስላለኝ በሌላ ፕሮግራም ይዤላችሁ የምመጣ ይሆናል። በተለይ ከሰሞኑ የሂውዝ ስም በእኛም ኮሜንት ላይ በዝቷል። ሂውዝ ምን እየሰራ ነው? ሂውዝ ምን እየሰራ ነው? በርካታ ጉዳዮች አሉ ከበስተጀርባ። እነዛን ሂደቶች ተመልክተን ቡድን በሀሳብ ደረጃ ነው ግንባታ የሚጀምረው። ሀሳቦች ደግሞ ወደ መሬት ይወርዳሉ። ሀሳብ አሳይቶ ግን ወደ መሬት ማውረድ ካልቻለ የቡድን ግንባታ የሚናጋበትን ሚዛን አስበውና እንዳይናጋ አድርገው ነው ቡድን ሲገነቡ የምናውቀው። ስለዚህ በዛ ስትራክቸር ይህን ቡድን ወደ ስኬታማነቱ መመለሱ የማይቀር ነው። የትኛውንም መስዋዕትነት ይከፍላሉ። በተለይ ለስራቸው ያላቸው ክብርና በንቃት የመስራት አቅምን ስናይ እነዚህ ባለሙያዎች ወደ ሊቨርፑል ስኬትን እንጂ ድክመትን ይዘው አልመጡም። እንደነዚህ አይነት ሱፐርስታሮችንና ወርልድ ክላስ ተጫዋቾችን ከስንቱ ሀያላን ክለቦች መንትፈው ነው ማምጣት የቻሉት። የቡድንን ፕሮጀክት የሚቀርጽና አይደንቲቲ የሚጠቀሙ ባለሙያ የቱሎችን አጠቃቀም እስካላወቀ ድረስ ፎርም እስከሚይዙ ድረስ እንደ ቡድን ግንባታ እንደያዘ አንድ ግዙፍ ክለብ መጀመሪያውና ትልቁ ጉዳይ መስከንና መረጋጋት ነው። የቼልሲ ለምንድን ነው ውጣ ውረድ በየአመቱ ተመሳሳይ የሆነው? ጥድፊያ፣ በጫናዎች ውስጥ ቶሎ የመመለስ ደጋፊውን ለማስደሰት የሚደረግ ምላሽ። የማንቸስተር ዩናይትድ ለምንድን ነው ትራንዚሽን የሚዘገየው? የእያንዳንዱን ቡድን ቶትናም እስካሁን አምናም እዛ ጋ ነው፣ አሁንም እዛ ጋ ነው። ጥድፊያ ስላለ ተቃውሞ ተነሳ፣ በፍጥነት ኃላፊዎች በአሰልጣኝ መሰናበት መብት የማይመጣበት ቡድኖች አሉ። ስለዚህ አሁን ሲዝኑ ሊያልቅ ተቃርቧል። ግን ሲዝኑ የማትረፍን ጉዳይ አሰልጣኝ የማያደርጉ ከሆነ ሲዝን እስከሚያልቅም አይታገሱ። ግን አሁን ላይ እየወጡ ያሉ መረጃዎች ይህን ያሳያሉ። ስለ አዲሱ ስትራክቸር ግንባታና ኃላፊዎች ግን ጥያቄ ካላችሁ በኮሜንት መስጫ አስቀምጡልን። እነዚህ ባለሙያዎችን የሚያክል አይደለም ሊቨርፑል ቤት በእንግሊዝ እግር ኳስ የለም። ሪቻርድ ሂውዝን እና ማይክል ኤድዋርድን ጁሊያን ዋርድን የመሰለ አሰልጣኝ። ምክንያቱም ደግሞ በአስተማማኝ ሁኔታ መረጃዎችን ልናጋራችሁ እንችላለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለት ፕሮግራም ለተሰኘውን ቆይታ ያደረግን ከእናንተ ጋር ሰላም ቆዩ።